ሊጀመር ቀናት ብቻ የቀሩት የ2025 35ኛው የአፍሪካ ዋንጫ የፊታችን እሁድ አስተናጋጇ ሀገር ሞሮኮ ኮሞሮስን በምትገጥምበት ጨዋታ በይፋ ይከፈታል። ለዛሬ የምድብ ቅኝታችን ያተኮረው በምድብ 3ና 4 ሀገራትን ይሆናል። በምድብ 3 የተደለደሉት ምዕራብ አፍሪካዊቷ ሀገር ናይጄሪያ፣ የሰሜን አፍሪካ ውክልና ያላት ቱኒዚያና ሁለቱ የምስራቅ አፍሪካ ተወካዮች ዩጋንዳና ታንዛኒያ ይገኙበታል። 3 ጊዜ የአፍሪካ ዋንጫን ያሸነፈችው ናይጄሪያ በ2023 መድረክ ለፍጻሜ ደርሳ በአስተናጋጇ አይቮሪ ኮስት ተሸንፋ ዋንጫዋን ማጣቷ ይታወሳል። ናይጄሪያ የአፍሪካ ዋንጫ የተሳትፎ ታሪኳ በ1963 የጀመረ ሲሆን በጠቅላላ በመድረኩ 21 ጊዜ የተሳትፎ ታሪክ ባለቤት ነች። በእነዚህ የተሳትፎ ታሪኳ በ1980 በ1994 እና በ2013 ዋንጫውን አሸንፋለች። በሞሮኮ መድረክ ለዓለም ዋንጫ ተሳትፎ የቀሩበትን ቁጭት በዋንጫ ደጋፊዎቻቸውን ለመካስ ተስፋ ተደርጎባቸዋል። በዚሁ ምድብ 3 የምትገኘው ሌላኛዋ ጠንካራ ሀገር ቱኒዚያ ናት። 22 ጊዜ በአፍሪካ ዋንጫ የመሳተፍ ታሪክም አላት። በተለይም በ2004 ራሷ ያስተናገደችውን 24ኛውን መድረክ በማሸነፍ ብቸኛ የዋንጫ ታሪክም አላት። በመድረኩ ሳታቋርጥ ለ17 ተከታታይ ጊዜያት በመሳተፍም ሌላ ታሪክ አላት። በዚህ አፍሪካ ዋንጫ ላይም ብዙ ርቀት ይጓዛል ተብሎ ተስፋ ተደርጎበታል። በዚሁ ምድብ 3 ከተደለደሉት ሀገራት መካከል ምስራቅ አፍሪካዊቷ ሀገር ዩጋንዳ ሌላኛዋ ናት። በአፍሪካ ዋንጫ 6 ጊዜ የመሳተፍ ታሪክ አላት። እንደ ዩጋንዳ ሁሉ ታንዛኒያ በዚሁ ምድብ 3 የምትገኝ የምስራቅ አፍሪካ ተወካይ ሀገር ናት። ታንዛኒያ በአፍሪካ ዋንጫ ከዚህ ቀደም 3 ጊዜ ተሳታፊ ነበረች። በወጣቶች ላይ የምትሰራው ስራ በአፍሪካ እግር ኳሳቸው ያደጉ ከሚገኙ ሀገራት መካከል አንዷ እንድትሆን አድርጓታል። በአፍሪካ ዋንጫው የምድብ 4 ሀገራትን ስንመለከት ደግሞ ሴኔጋል፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ቤኒንና ቦትስዋና ይገኙበታል። በ1965 የመጀመሪያ የአፍሪካ ዋንጫ ተሳትፎ ያደረገችው ሴኔጋል 18 ጊዜ በመድረኩ ተሳትፋለች። የወርቃማ ትውልድ ስብስብና የማይነጥፍ የእግር ኳስ ተዋረድ በመገንባት አስደናቂ እድገት ላይ የምትገኘው ሴኔጋል የ2021ን የአፍሪካ ዋንጫ በማሸነፍ ብቸኛ ታሪክ አላት። በተለይም የዘንድሮን መድረክ ያሸንፋሉ ተብለው ተስፋ ከተጣለባቸው ሀገራት መካከል ሴኔጋል ከቀዳሚዎቹ ናት። በዚሁ ምድብ የሴኔጋል ተፎካካሪ ትሆናለች ተብላ የምትጠበቀው ሀገር ደግሞ ዲሞክራቲክ ሪፐብሊክ ኮንጎ ስትሆን 2 ጊዜ መድረኩን በማሸነፍ ታሪክ አላት። በዚህ ምድብ ለአፍሪካ ዋንጫ ለመጀመሪያ ጊዜ ተሳትፎዋን ያደረገችው ቤኒንና 2 ጊዜ በመድረኩ በመሳተፍ ታሪክ ያላት ቦትስዋና በምድብ 4 ከሴኔጋልና ዲሞክራቲክ ሪፐብሊክ ኮንጎ ጋር የተደለደሉ ሀገራት ናቸው።